እድል እውነት ምርጫ እምነት ቤት ለሁሉም ላንድማርክ ሆምስ ኢትዮጵያ ውድ ቤተሰቦቻችን ዛሬ እንግዲህ ህዳር 27 ቀን 2018 ዓ.ም የተለያዩ ሀሳቦችን የተለያዩ ነጥቦችን ለደንበኞቼ ይጠቅማሉ ለቤት ገዢዎች ይጠቅማሉ የምላቸውን ሀሳቦች ላጋራችሁ መጥቻለሁ። ታዲያ እነዚህ ሀሳቦች ከግል አስተሳሰቤ ከግል አስተያየቴ በስራ ጉዳይ ወይም ደግሞ በሽያጭ ባለሙያነቴ በመሐንዲስነቴ በስራው ላይ እንደመቆየቴ የማያቸውን ጉዳዮች ያዩዋቸውን የሰማዋቸውን ጉዳዮች ከተለያዩ ነገሮች ከተለያዩ መረጃዎች ያዩዋቸውን ጉዳዮች የማነሳቸው ስለሆነ ሀሳቦቹ የግል ሐሳቤም ተጨምሮባቸው እንደዚህ ቢሆን የተሻለ ነው ብለን የተሻለ ነገር ለመፍጠር ደንበኞች የተሻለ ነገር ለማድረግ ገንዘባቸውን የተሻለ መዋለ ንዋይ ላይ ለማፍሰስ የደከሙበት የለፉበት ነውና ይህን ገንዘባቸውን ደግሞ የተሻለ ነገር ላይ እንዲያፈሱ ስለማስብ ስለምፈልግም ጭምር ሀሳቡን በጥያቄ መልክ ወደ መድረክ አመጣሁት እንጂ የሁላችሁም ሀሳብ ሊሆን ይችላልና ከዚህ በፊት ከገዙ ደንበኞች ከዚህ በፊት ገዝተው በተለያየ ምክንያት የሪል ስቴት ወይም ደግሞ ሻጭ ጋር የተለያዩ ሰጣ ገባዎች የገቡ ደንበኞች እንዲሁም ደግሞ ከማያቸው ከራሴ በግል ደረጃ ከማያቸው ከምሰነዝራቸው ወይም ደግሞ ከሚያጋጥሙኝ አንዳንድ ነገሮች ተነስቼ እነዚህን ዝርዝር ሀሳቦች ላቀርብላችሁ ፈለጉ። ታዲያ ሀሳቦቻችሁን መልእክቶቻችሁን በመደወል አሊያም ደግሞ ኮሜንት ላይ በመጻፍ ይጠቅማሉ የምትላቸው እንዲሆናሉ ብላችሁ የምታስቧቸውን ነገሮች ብጽፉልን መልሰን ሪፕላይ የምናደርግ መሆኑን ልጠቁማችሁ ፈልጋለሁ። መልካም ወደ መጀመሪያው ሀሳባችን እንምጣ። የቤት ገዢዎች የአፓርትመንት ገዢዎች ምን ሊኖራቸው ይገባል የሚለው የመጀመሪያው ጉዳይ ነው። እንግዲህ አንድ ሰው አፓርትመንት ለመግዛት ወይም ደግሞ ቤት ለመግዛት መጀመሪያውኑ ገንዘብ ሊኖረው ይገባል። ይህ የመጀመሪያው መሰረታዊ ነገር ነው። ገንዘቡ ሲኖረን ምን መግዛት እንዳለብን ምን ማድረግ እንዳለብን ነገሮችን ማንሰላሰል፣ ሰዎችን ማማከር፣ ቤተሰብን ማማከር ማሰብ ማንሰላሰል ይሆናል ማለት ነው። ይሄ ገንዘብ ምን ላይ ቢቀመጥ የተሻለ ነገር ሊያመጣ ይችላል? ይሄን ገንዘቤን የትኛው ቢዝነስ አማራጭ ላይ የትኛው የቢዝነስ አማራጭ ላይ ባስቀምጠው ራሱ ገንዘቡ ኢንቨስት እያደረገ ራሱ ገንዘቡም ነገ ተጨማሪ ኢፈርት ሊያመጣልኝ ይችላል ብሎ ማሰብ። ሁለተኛው ጉዳይ ደግሞ ገንዘቡ አለ ታሰበ፣ ስለዚህ ሁለት ነገሮች ተይደዋል ማለት ነው። ስለዚህ ሁለተኛው ጉዳያችን የሚሆነው ምንድነው? ውሳኔ ነው። ውሳኔ ማለት ያንን ገንዘብ የማስቀምጥበትን ነገር የት ላይ ላስቀምጠው። ብዙ ምርጫዎች አሉ። አሁን የተለያዩ ነገሮች አሉ። ቤት ላይ እስከሆነ ድረስ የትኛው የቤት አማራጭ ላይ ባስቀምጠው ገንዘቡ ራሱን ሊያመጣ ይችላል? የትኛው ነው ትርፋማ ሊያደርገኝ የሚችለው? እንግዲህ በአፓርትመንት ስንመጣ ሁለት አይነት የአፓርትመንት የግንባታ ሂደት አለ። የመጀመሪያው ፕራይመሪ የሚባለው ነው። ሁለተኛው ሰከንዳሪ የሚባለው ነው። ፕራይመሪ ማለት በግንባታ ላይ አጠቃላይ በግንባታ ላይ ያሉ ሪል ስቴቶች ወይም ደግሞ በግንባታ ላይ ያሉ አፓርትመንቶች ማለት ነው። ሰከንደሪ የምንላቸው ደግሞ ይሄን በግንባታ ላይ ያለ ፕሮፐርቲ ጨርሰው ጠቅላላ ከነ ፊኒሺንጋቸው 100% ያለቁ ሬዲ የሆኑ አፓርትመንቶች ወይም ደግሞ ቤቶች ማለት ነው። ስለዚህ ከሁለቱ የትኛው ገንዘቡን ላስቀምጠው ይችላል? ገንዘቡስ የትኛው ላይ ሊሆን ይችላል? ያለኝ የገንዘብ አቅሙ ያለቀውን ቤት መግዛት ይችላል ወይስ ደግሞ በግንባታ ያለውን ቤት ነው መግዛት? ስለዚህ በአጠቃላይ እነዚህ ሁለት ዋና ሀሳቦች ገንዘብና ውሳኔ አንድ ደንበኛ ቤት ለመግዛት የሚያስፈልጉት ዋና ነገሮች ናቸው። ገንዘቡን ኑሮት መወሰን ካልቻለ ትርጉም የለውም። ሀሳብ ብቻውን ደግሞ ገንዘብ ሊሆን አይችልም። ስለዚህ ገንዘብ እና መወሰን ሁለቱ ዋና ነገሮች ናቸው ማለት ነውና እነዚህ ነገሮች አንድ ደንበኛ ሊኖሩት ይገባል። ሁለተኛው ጥያቄ ስንመጣ ትልቁ የቤት ገዢዎች ችግር ምንድነው ነው የሚለውና የቤት ገዢዎች ችግር ሲባል ሻጩ ችግር የለበትም ማለት አይደለም። ሻጩ ችግር ቢኖርበት እንኳን ገዢው የሻጩን ችግር መረዳት አለበት። የሻጩን ችግር ማወቅ አለበት። የሻጩን ችግር ካወቀ እዛ ድርጅት ላይ የማይገዛበት እድሉ ሰፊ ነው ማለት ነው። ስለዚህ የሻጩን ችግር ማወቅ የገዢውን ችግር ሊፈታው ይችላል ማለት ነው። አብዛኛውን ጊዜ እንግዲህ በስራ ሂደት ላይ የማያቸው ነገሮች ከገዢዎች የምናየው አንደኛው ምንድነው? እምነት ማጣት ነገ ባያስረክበኝስ እንደዚህ ባያረገኝስ ያልታየ ያልተጨበጠ ያልተዳሰሰ ነገር ማውራት ማለት ነው አንደኛው ችግራቸው። ይህ ችግራቸው ደግሞ ከምን ይመጣል መሰላችሁ? አብዛኛውን ጊዜ ደንበኞች በጣም ብዙ ምርጫዎችን ያሉ በጣም ብዙ ወሬዎችን ያወራሉ። በአጠቃላይ ባይ ኔቸር ይሄ የሪል ስቴት ኢንዱስትሪ በጣም ወሬ የሚበዛበት ብዙ እውነቶችም የሚፈበረኩበት ብዙ ውሸቶች የሚፈበረኩበት ዘርፍ ነው። ስለዚህ ይሄ ዘርፍ ደግሞ ጥንቃቄ ይፈልጋል። አብዛኛው ደንበኛ በወሬ እከሌ ሪል ስቴት እኮ እንደዚህ እየሸጠ ነው፣ እከሌ እንደዛ አይነት ነገር አለው፣ እከሌ ሪል ስቴት ከመንግስት ጋር ግንኙነት አለው፣ እከሌ የሚባለው ሪል ስቴት እንደዚህ ነው። በዛ ሂደት ውስጥ የኛ አእምሮ መግዛትን ሳይሆን መተውን መግዛትን ሳይሆን በቃ ጭራሹን አለማሰብን ነው ቲንክ እያደረገ የሚሄደውና ይሄ የተለየ አሳሰብ ደግሞ ደንበኞችን አንዱ ጎጂ ሊያረጋቸው ይችላል ማለት። ሌላኛው አብዛኛው የደንበኞች ችግር ምንድነው? ማነጻጸር
አብዛኛው ደንበኛ የሚያነጻጽረው ዋጋ ነው። በጣም ፕራይስ ሴንሲቲቭ ስለሆነ አብዛኛው ደንበኛ እከሌ የሚባለው ሴት እንደዚህ እየሸጠ ነው፣ እከሌ የሚባለው ሪልስቴት ደግሞ እንደዚህ እየሸጠ ነው፣ እከሌ የሚባለው ሪልስቴት እንደዚህ እየሸጠ ነው። ስለዚህ ይሄኛው ሪልስቴት እንደዚህ እየሸጠው ስለሆነ በቃ የእናንተ ዋጋ ውድ ነው፣ የእናንተ ዋጋ እንደዚህ ነው፣ የእናንተ ዋጋ እንደዚህ ነው ብሎ በፕራይስ ወይም ደግሞ በዋጋ ራሱን መተመን ይሆናል ማለት ነው። አብዛኛዎቹ ደንበኞች ለምን ዋጋ ቀነሰ፣ ለምን ይሄ ድርጅት ዋጋ በዚህ ደረጃ ሊሸጥ ቻለ ብሎ የሚጠይቅ ሰው የለም። ጀስት ዋጋው ስለረከሰ ብቻና እጃቸው ያለውን ብር ላይ ወዲያውኑ ማስቀመጥ ስለሚፈልጉ ሄደው መግዛት፣ ከዛ በኋላ ደግሞ የተለያዩ ኮምፕሌኖች ማምጣት ማለት ነው። እና ሁለተኛው ችግራቸው የደንበኞች ይሄ ነው ማለት ነው። ሌላው ሶስተኛው ችግራቸው እንግዲህ አብዛኛው የሪል ስቴት የአፓርትመንት ደንበኛ ሶስተኛው ችግር የሚገዛውን ነገር አለማወቅ ነው። አፓርትመንት እንደሚገዛ ያውቃል። ከዛ በኋላ ግን ምን አይነት አፓርትመንት ነው እኔ ልገዛ የምችለው? ያለኝ ገንዘብ ስንት መኝታ አፓርትመንት ሊያስገዛኝ ይችላል? የት አካባቢ ነው ይሄ ገንዘብ ሊገዛልኝ የሚችለው? ኤግዛክት ሎኬሽኑን አለማወቅ፣ ያንን አለማገናዘብ፣ ብሩ ስላለ ብቻ የትኛውን ቦታ ቤት ይኖራል እዛ ቤቱን ቦታ መግዛት የሚሉ ብዙ ሳያንሰላስሉና ብዙ ሳያውቁ የሚገዙ ደንበኞች ናቸው ማለት ነው። ይሄኛው ሶስተኛው ችግራቸው ነው። ትልቁና ዋነኛው የሪል ስቴት ደንበኞች ችግራቸው ደግሞ ኢጎ ነው። ኢጎ በጣም ከፍተኛ የሆነ ኢጎ ያለባቸው ደንበኞች አሉ። ልክ ገንዘቡ ካላቸው መግዛት እንደሚችሉ ካወቁ በቃ እነሱ ሁሉም ነገር የሚያውቁ መስሎ የሚሰማቸው ደንበኞች አሉ። እኔንም ይገጥመኛል እንደዚህ አይነት ደንበኞች በነገራችን ላይ። ስለዚህ እነዚህ ደንበኞች ደግሞ የራሳቸው ኢጎ ጠልፎ የሚጥላቸው ወደ ድርጅቱ ላይ ነው። ኢጓቸው ጠልፎ የሚጥላቸው ወደ ሽያጭ አማካሪው ላይ ይሆናል ማለት ነው። እነሱ ብቻቸውን ካወቁ የሽያጭ አማካሪ የሚሰጠው መልስ ሊሆን የሚችለው ሳይኮሎጂካሊ አሁን ወይም ደግሞ እሺ ነው ይሁን ነው የሚላቸው። ምክንያቱም አምነውበታል ኦልሬዲ እነዚህ ሰዎች በአእምሯቸው በቃ እኔ የምፈልገው ይሄንን ነው፣ እኔ የማደርገው ይሄንን ነው፣ እኔ ይሄንን ነው የምፈልገው፣ ይሄ በቃ ይሄ ይሁን ብለው ግግም ስላሉና ምንም አይነት ሌላ መረጃ መውሰድ ካልፈለጉ የሽያጭ አማካሪው ማድረግ የሚችለው የመጨረሻው ነገር ቢኖር የእነሱን ይሁንታ መቀበልና የሚፈልጉትን ነገር ማድረግ ይሆናል ማለት ነው። ከዛ በኋላ እነዚህ ሰዎች ከገዙ በኋላ ራሳቸው ወስኖ የገዙትን ራሳቸው ፈልገው የገዙትን በራሳቸው ምርጫ የገዙትን ቤት እንደዚህ ሆንኩኝ ማለት ይጀምራሉ ማለት ነው። አብዛኛው የሪል ስቴት ደንበኛ አይታችሁ ከሆነ የተለያየ ቦታ ሄደው ፍርድ ቤትም ሊሆን ይችላል፣ ጠበቃዎች ጋር ሊሆን ይችላል። እንደዚህ የሚሉ ደንበኞች በራሳቸው ስህተት፣ በራሳቸው የመረጃ ችግርና በራሳቸው ከፍተኛ የሆነ ኢጎ ምክንያት ያልሆነ ድርጅት ላይ ሄደው የገዙ ሰዎች ናቸው አብዛኛዎቹ። ማንንም አማካሪ ሳይፈልጉ በራሳቸው ሂደት ራሳቸው የገዙ ማለት ነውና ትልቁ የደንበኞች ችግር ይሄንን ይመስላል። ሌላው የደንበኞች ወይም ደግሞ የቤት ገዢዎች ትልቁ ችግራቸው አብዛኛውን ጊዜ እንግዲህ ምንድነው ሞቲቬት ይሆናሉ። እነዚህ ደንበኞች በተለያየ ነገር ሞቲቬት የሚሆኑ በተለያየ ነገር አጋር ቤት የሚሆኑ ደንበኞች በብዛት አሉ። በማስታወቂያዎች በጣም ሞቲቬት ይሆናሉ። በማስታወቂያዎች በተለይ ደግሞ ቲክቶክ ላይ የተለያዩ መረጃዎች ላይ በተለይ ቲክቶክ እና ፌስቡክ ላይ የተለያዩ አነቃቂ የሚመስሉ ነገር ግን ውስጣቸው በማር የተለወሰ መርዝ የሆነ ነገር የያዙ ብዙ ማስታወቂያዎች እንመለከታለን። ብዙዎቻችሁ ስለምታዩ ይሄ ደግሞ ማረጋገጫ ሊሆናችሁ ይችላል። ሞቲቬሽን የሚያጠቃቸው በጣም ኢጎስቲክ የሆኑ እንደዚህ እየሸጥን ነው በዲስካውንት በምናምንም ሲባል ዲስካውንት በጣም እንትን የሚያደርጋቸው ደንበኞች አሉ። አንድ ምሳሌ ላንሳላችሁ። እየኖሩበት ያለ ወለድ ምንም የሚከፍሉት አፓርትመንት የሚል ያየ ሰው ሊኖር ይችላል። እየኖሩበት ያለ ወለድ ምንም ወለድ እየኖሩበት ያለ ምንም ወለድ የሚከፍሉት አፓርትመንት በሽያጭ ላይ ነን ለ5 ዓመት ለ10 ዓመት ይላሉ። የትኛው ድርጅት ነው ያለ ወለድ እናንተን ቤት ሰጥቷችሁ ኑሩ ብሎ የሚያስኖራችሁ? የትኛው ድርጅት ነው ካርታ ያለውን አፓርትመንት 50% ወይ ደግሞ 40% ከፍላችሁ ኑሩ ብሎስ ሊያስተላልፍ የሚችለው? በሞቲቬት በመሆን እንደዚህ አይነት መረጃዎችን በመስማት በቃ የጊዜ ችግራቸውም ደግሞ አሁን ቤት ስለቸገረና ተከራይ ስለሆኑ ያንን ጊዜያዊ የሆነ ችግራቸውን ለመቅረፍ በማሰብ ትልቅ ችግር ውስጥ የሚወድቁ ቤተሰቦቻችን ብዙ ናቸው፣ በጣም ብዙ ናቸው። በነገራችን ላይ እንደዚህ አይነት ነገሮች የሚገቡት። ሌላኛው ጉዳይ አብዛኛው ደንበኞች የድርጅት ባክግራውንድ ይጠይቃሉ። የድርጅቱን ባክግራውንድ ማን ነው ድርጅቱ፣ ማን ነው ሪል ስቴቱ? ይሄ ድርጅት እኮ እስከ 30 እስከ 40 ካምፓኒ ወይም ደግሞ እስከ 40 እህት ኩባንያ ሊኖረው ይችላል። ነገር ግን በሪል ስቴት ዙሪያ ውስጥ ምን ልማት አለው፣ ምን አስተዋጽኦ አለው ብሎ መጠየቅ አይችሉም ደንበኞች። አብዛኞቹ ደንበኞች በሪል ስቴት ልማት ውስጥ ምን አስተዋጽኦ አለው፣ ምን ሰርቷል፣ ከዚህ በፊት የትኛውን አስረክቧል፣ የት አካባቢ ነው ያስረከበው፣ ከዚህ በፊት ያስረከባቸው አፓርትመንቶች በምን ይዘት ላይ ያሉ ናቸው፣ ምን አይነት አፓርትመንቶች ናቸው ያስረከባቸው፣ ባለ ስንት መኝታ፣ በቁጥራቸው ምን ያክል የሆኑ፣ የት አካባቢ ነው ያስረከባቸው የሚሉ ነገሮችን አለማጣራት
አንድ ድርጅት ዛሬ ተፈጥሮ ወይም ደግሞ ባለፈው ዓመት ወደ ሪል ስቴት ገበያ የመጣ ድርጅትና አሁን 30-40 ካምፓኒ ቢኖረው ምን ትርጉም አለው? ሌላኛው ጉዳይ ከቤተሰብ ጋር የሚፈጠር ትልልቅ ውዝግቦች ይህ ማለትም አብዛኛውን ጊዜ እንደዚህ አይነት ነገሮች የሚፈጠሩት በባልና በሚስት መካከል ይሆናል። ምናልባት አላሰቡበት ይሁን አንዳንድ ጊዜ ባልየው ቤት ለመግዛት ይፈልጋል፣ ሚስትየዋ ደግሞ ቤት መግዛት አትፈልግም። ወይም ደግሞ ባልየው መግዛት የሚፈልገው የሆነ ሪል ስቴት አለ፣ ሚስትየዋ ደግሞ ያወሯት የነገሯት ሌላ ሪል ስቴት አለ። ስለዚህ በዚህ መካከል በሀሳብ ግጭት ገንዘቡ እያለ መግዛት እየቻሉ በተለያዩ ሀሳቦች ግጭት ውስጥ እነሱ ሄደው መፍታት ሳይችሉ ባለማመን ወይም ደግሞ እኔ ያልኩት ካልሆነ በማለት ብቻ ያልሆነ ድርጅት ላይ ሄደው ይገባሉ። ከዛ በኋላ ተጠያቂ የሚሆነው አንደኛው ይሆናል ማለት። ተጎጂዎች ግን ሁለቱም ናቸው። ስለዚህ መጀመሪያውኑ ቤት ለመግዛት አፓርትመንት ለመግዛት ስታስቡ ስታቀዱ አንድ ላይ ሆናችሁ መክራችሁበት ነው መሆን ያለበት። እንደውም ብዙ ጊዜ እንደ ሽያጭ ባለሙያ እንደ ሽያጭ ባለሙያ ምንድን ነው ማደርገው ለጉብኝትም ይሁን ለቢሮ ወይም ደግሞ ለተለያዩ ምክንያቶች ውሳኔ የሚሰጡ ሰዎች ሁሉም አብረው እንዲመጡ ነው ማደርገው። ቤቱ ላይ የመወሰን አቅም ያላቸው የሚገዙት አፓርትመንት ላይ የመወሰን አቅም ያላቸው የሚገዙት አፓርትመንት ላይ የመወሰን ፈቃድ ያላቸው የመወሰን የማድረግ ፈቃድ ያላቸው ሰዎች ሁሉ መጥተው አብረን ተነጋግረን እንዲወስኑ ነው ማደርገው አብዛኛውን ጊዜ እና ይሄ ለነዛ ነገሮች እንዳያጋልጣቸው ያደርጋቸዋል ማለት ነው። አዲስ አበባ ውስጥ አብዛኛው የሪል ስቴት አልሚ ወይም ደግሞ ገንቢ የሽያጭ ስትራቴጂ ወይ ደግሞ የማርኬቲንግ ስትራቴጂው እየገነባን መሸጥ ነው። አብዛኛዎቹ የሚባሉት እየገነቡ በደንበኞች ብር መገንባት መሸጥ ነው ስትራቴጂያቸው። ስለዚህ የተለያዩ መንገዶችን ይጠቀማሉ። አንዳንዶቹ ፕሮሞሽን ይጠቀማሉ፣ አንዳንዶቹ ኔትወርክ ይጠቀማሉ፣ አንዳንዶቹ የፈጣን የግንባታ ሂደትን መጠቀም ይመርጣሉ፣ አንዳንዶቹ የተለያየ ኢንተርሎክን ይመርጣሉ፣ አንዳንዶቹ ደግሞ የተለያየ አማራጭን ይጠቀማሉ ብዙ ሪል ስቴቶች ማለት ነውና ዋነኛውና የመጀመሪያው አማራጭ ግን እየገነቡ መሸጥ የሚለው ነው። ማለትም በደንበኞች ገንዘብ እንገነባለን እንሸጣለን የሚል ሀሳብ ያላቸው ናቸው። ይህን ረቂቅ ይዘው የገቡ ናቸውና ይሄ ነገር ደግሞ መምጣቱ ብዙ ደንበኞችን በተለያየ ምክንያት እንዲሸወዱ ያደርጋቸዋል ማለት ነው። ሌላው አብዛኛዎቹ ደንበኞች ከእጃቸው ላይ ያለውን የካሽ መጠን ብቻ ነው የሚያዩት እንጂ የመገዛው ቤት ሪሊ ወርዝ ያደርጋል ወይ አፎርድ ያደርጋል ወይ የመገዛው አፓርትመንት የኔን ገንዘብ አፎርድ ሊያደርገው ይችላል ወይ ሊገዛው ይችላል ወይ ብለው ራሳቸው መጠየቅ አይፈልጉም ሁሉ። ሌላው የደንበኞች ትልቁ ችግራቸው ኢፌክቲቭ የሆነ የሽያጭ ባለሙያ ወይም ደግሞ የሽያጭ አማካሪ አለማግኘት ነው። ይሄ ነገር አብዛኛውን ጊዜ የሚመስላችሁ የሽያጭ አማካሪው በጣም በተለምዶ የሽያጭ አማካሪ ያው ኮሚሽን ሰራተኛ ነው፣ ምንም ጥርጥር የለውም። ግን አብዛኛው ሰው አብዛኛው ደንበኛ የሚያስበው ኮሚሽን ሰራተኛው ለራሱ ኮሚሽን የሚሰራ መስሎ ነው የሚታያቸው። ለራሱና ለራሱ ብቻ ስለሚሰራ እኔ ምንም ባደርግ እኔ ምንም ብገዛ ይሄ የሽያጭ አማካሪ የራሱን ኮሚሽን ብቻ ነው እንጂ የሚያስበው እኔን ሊጠቅመኛ አይደለም፣ እኔ የትኛውን ብገዛ እንደዚህ አድርጎ ነው ብሎ ማሰብ ማለት ነው። በጣም የሚገርመኝ አስተሳሰብ አንዱ ይሄ ነው። ሀሳብ እኮ ያስከፍላል ቤተሰቦች፣ ሀሳብ ያስከፍላል፣ መረጃ ያስከፍላል እኮ አይደል እንዴ? በዚህ ዘመን ትክክለኛውን የሽያጭ አማካሪ አግኝቶ እኮ ትክክለኛ መረጃ አግኝቶ ትክክለኛ የአፓርትመንቱን መረጃ አግኝቶ መግዛት አይደለም ለድርጅቱ ለሚከፍለው ኮሚሽን ደንበኛው ራሱ ኮሚሽን መክፈል አለበት እኮ ኮሚሽን መክፈል። ምክንያቱም ደግሞ ትክክለኛ መረጃ ባለማግኘታቸው ምክንያት ስንት የቤት ገዢዎች ስንት ሰዎች ተሳስተዋል። ስንት ቤተሰቦቻችን የሚፈልጉትን ነገር አላገኙም። ስንት ቤተሰቦቻችን ደግሞ የተለያየ ዋጋ ጭማሪ ተደርጎባቸው የዋጋ ክፍያ ሳይከፍሉ እስካሁን ድረስ ቤትም ሳይረከቡ አሉ። ስንት ቤተሰቦቻችን እኮ የለፉበትን የደከሙበትን ገንዘብ ቤት ቀጣይ ዓመት ይደርሰኛል ቀጣይ ዓመት ሲባል እኮ ጭራሽ ከነቤቱም ከነፕላኑም የጠፋባቸው ስንት ቤተሰቦቻችን አሉ። ታዲያ ትክክለኛ የሽያጭ አማካሪ አግኝቶ ትክክለኛ መረጃ ሰምቶ መግዛት ምኑ ነው የሽያጭ አማካሪውን ለራሱ ብሎ ነው የሚሰራው ወይም ደግሞ ራሱን ለመጥቀም ሲል ብቻ ነው የሚሰራው ብሎ ማሰቡ ይሄ ተገቢ ያልሆነ አካሄድ ነው ማለት ነው። ከብዙ በጥቂቱ እኔ በማቀው ልክ በተረዳሁት ልክ በሙያዬ በቆየውበት ልክ የተለያዩ ሀሳቦችን ሰነዘርኩኝ፣ የተለያዩ አስተያየቶችን ሰጠውኝ፣ የተለያዩ ችግሮችን ፈታን። እንግዲህ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ዕለተ ሰንበት፣ መልካም እሁድ ይሁንላችሁ። መልካም ሳምንት ተመኘንላችሁ። ለየትኛውም የማማከር አገልግሎት በላንድማርክ ሆምስ ኢትዮጵያ የስልክ ቁጥሮች ደውሉልኝ። አመሰግናለሁ። በድጋሚ መልካም ቀን ይሁንላችሁ። ላንድማርክ ሆምስ ኢትዮጵያ